ቤሊንና ማርያ እንግዲህ በጣም ይጣላሉ ማለት ነው። ማለት ማርያ እየጠራቻት ነበረ ቤሊንን እና ቤሊንም ወደ ሳሎን ትመጣና አቤት ማርያ ምን ላርግሽ፣ ለምንድነው እዚህ ድረስ ያስጠራሽኝ ስትላት እንግዲህ ለምንድነው ቁጣ ቁጣ የሚልሽ ትላታለች ማለት ነው እሷን። ከዛ በአጋጣሚ እንግዲህ ትግል ይጀምራሉ ማለት ነው። ሁለቱም ያው በአንዳንድ ነገሮች ስለማይጣጣሙ በዛ ከዛ ደግሞ ስለሚቀናኑ ምናምን ትግል ይገጥማሉ ማለት ነው። በዛን ሰዓትም እንግዲህ አዲሷ እንግዳቸው ይሄማ መቀረጽ አለበት ብላ ካሜራ እየቀረጸቻቸው ነበረ ማለት ነው። እና ትንሽ ከተታገሉ በኋላ ይሄ በደንብ መቀረጽ ያለበት ነገር ነው እያለች እየቀረጸቻቸው ነበር። ከዛም አምነን እንግዲህ ድምጽ ይሰማና ወደ ሳሎን ይወርዳል ማለት ነው። እና ምን እያደረጋችሁ ነው? ያማችኋሉ? ቢያንስ እንግዳ አታከብሩም ወይ? እያለ አምነንም ለመናገር ይሞክራል ማለት ነው። ማርያም በበኩሏ እኔ ምንም አላደረኳትም የእሷ ጥፋት ነው ትላለች። ቤሊልም በበኩሏ እኔ ምንም አላደረኳትም የእሷ ጥፋት ነው ትላለች። በዛ መሀል እንግዲህ አምነን ማርያም ቤሊልን እኔ ላናግርሽ እላታለሁ ማለት ነው። ቤሊልም እንግዲህ ምንም የምታናግረኝ ነገር የለም አልፈልግም ትላለች ማለት ነው። እሱም እንግዲህ ቀጥታ ያደረገው የቤሊልን እጅ ይዞ ወደ ውጭ ነበር ይዟት የወጣው ማለት ነው። እና ቤሊንም እንግዲህ ቆይ አንቺ እንኳን አትሻይም ወይ ደግሞ እንግዳ ፊት ለምንድነው እንደዚህ የምትሆኑት ሲላትም እሷም እንግዲህ እኔ ምን ልበል ሲጀመር እንደዚህ አይነት ስነ ስርዓት እንዲኖራት ያደረካት ሚስትህ ናትና እሷን መቆጣጠር ያለብህ አንተ ነህ። ለምንድነው እኔ እንደ ጥፋተኛ የምትይኝ ትለዋለች ማለት ነው። እሱም እንግዲህ ብዙ ነገር ለማናገር ቢሞክርም እሷ ተወኝ ባክህ ከመንገዴ ዞር በልትልና በጣም ተናዳ ወደ ውስጥ ትገባለች ማለት ነው። ማርያም እንግዲህ በጣም ትናደድና በዚህ ሰዓት ቆይ እኔ ነው ይዞኝ ወጥቶ ማናገር ያለበት ወይንስ ቤሊል ነው ብላ በጣም ትገረማለች ማለት ነው። የአዲሷ እንግዳ እንግዲህ አይዞሽ እንደዚህማ አትሁኝ ምናምን እያለች ሙድ ትይዝባታለች። እሷም ማርያም በጣም ትናደድና እስካሁን እንኳን ተይኝ ባክሽን ትላታለች ማለት ነው። እሷም እንግዲህ ምንም ማድረግ ስላልቻለች ተመልሳ ወደ ሳሎን ትወርዳለች። ሳሎን ላይ እንግዲህ አዲሷ እንግዳና አምነን ተቀምጠው እያሉ አያታቸው መታ ተቀምጣ ነበረ ማለት ነው። ከዛም ተዋወቂያት የዳኑ እናት ናት ሲላት አምነንም እንግዲህ አያትየዋን በክብር ልትተዋወቃት እጇን ትዘረጋለች ማለት ነው። ውይ ልጅ አላየውሽም ነበር እንኳን ደህና መጣሽ ብላ እጇን ስትዘረጋም እሷም እንግዲህ ሰላም አልልሽም ከውጭ የገባ ሰው እጁን ማታጠብ አለበት ትላታለች ማለት ነው። አያትየዋን በጣም ትናደድና ምን እያልሽ ነው? ስነ ስርዓት ለምን አይኖርሽም? ትላታለች ማለት ነው። ልክ እኮ ነኝ እኔ ጥፋት አላጠፋሁም። አምንንም አያቴ እሷን ተረጃት ውጭ ኖራ ስለነበረ ለዛ ነው በዛ አይን እያየች ነው ይላል ማለት ነው። እና አያትየዋን በጣም ተናዳ ስለነበር ለማንኛውም መጣሁትልና ወደ ላይ ወደ መኝታ ክፍሏ ትሄዳለች ማለት ነው። እሷ ከሄደች በኋላ አምነንም እንግዲህ ልክ አልሰራሽም፣ ምን ሆነሽ ነው? ይሄ ቤት እኮ ማለት የአያታችን ቤት ነው። ለምንድን ነው እንደዚህ የምትናገሪያት? ጥፋት አጥፍተሻል ሲላት አምነንም ይሄ ቤት የእሷ ነው እንዴ? ሲጀመር እዚህ ቤት ውስጥ በጣም ብዙ ሰው ነው የሚኖረው እና ቤቱ እኮ ያን ያክል የሚካበድ አይነት ቤት አይደለም፣ በጣም ትንሽ ቤት ነው፣ ይህ ሁሉ ሰው እየኖረበት ትላለች ማለት ነው። እሷም እንግዲህ በቃ ከእንትን ካለች በኋላ በቃ ሻጥፍቻለሁ ማለት ነው ሄጂ ይቅርታ ልበላትልና ወደ ሴማ እንግዲህ ትሄዳለች ማለት ነው። ሴማ ጋም ስትሄድ ሳታንኳኳ ቀጥ ብላ ነበር የገባችው። እኔ ምልሽ ልክ እንደ ቤትሽ ዘው ብለሽ የምትገቢ በሰላም ነው ወይ? ቢያንስ አታንኳኪም ወይ? ትላታለች ማለት ነው ሴማም። እሷም እንግዲህ ደግሞ ይህንን ቤቴ ነው ብለሽ ስታወሪ ትንሽ አታፍሪም ወይ? ይሄ እኮ በጣም ሲምፕል ቤት ነው እያለች እንግዲህ ቀለል አድርጋ ቤቷን ስትናገር ነበረ። ይቅርታ ልጠይቃት ብላ የሄደችውን ሌላ ነገር ተነጋግረው ሌላ ትርፍ ነገር ተነጋግረው ብዙ ነገርም ሳይግባቡ ይቀሩና ትመለሳለች ማለት ነው። ሴማም እንግዲህ ምን አይነቷ ናት? ጨጓራዬን እኮ መለጠችኝ። ምን አይነት ጉድ ናት? እንዴት ነው ከዚች ጋር መግባባት የሚቻለው? እያለች በጣም ተናዳባታለች። ከእናት ዛህራ ጋር እንደ ተግባባይ ስትነግራት ከእሷ ጋር ተግባባሽ አይደል? እህኔ ልክ እንደኔ ጨጓራውን እየላጥሻት መሆን አለበት እያለች ሴማም እንግዲህ ደስ አላላትም ነበረ። እና ከማርያ ጋር እንግዲህ አንዳንድ ነገሮችን ሊያደርጉ ተግባብተው በቃ ማርያን እንደምታግዛት ተነጋግረው ነበረ። አያትየዋ እንግዲህ ማርያን ካገኘቻት በኋላ ይቺ አዲሷ እንግዳ ምንም ነው ያልወደድኳት፣ ምኗም ነው ደስ የማይለው አነጋገሯ፣ መልኳ፣ ሁለ ነገሯ ስነስርዓት ሁላ የላትም ትላለች ማለት ነው። በዛ መሀል ማርያ እንግዲህ ከእሷ ጋር የሆነ ነገር ስላላት እንደ አያቴ ምን አስበሽ ነው? አንቺ ሲጀመር ስላልቀረብሻት ነው፣ እኔ ስለቀረብኳት በጣም ጥሩ ሰው ናት ትላታለች ማለት ነው። አያትየዋ እኔ ነግሬሻለሁ ከእሷ ጋር አይደለም አብሬሽ ላይሽ ይቅርና ከእሷ ጋር በቃ ምንም ነገር ስተደርጊ እንዳለሽ ትላታለች ማለት ነው። በዛ መሀል ማርያ እንዴ ለምን አያቴ
ለምንድን እንደዛ የምትይኝ ስትላትም ነግሬሻለሁ፣ በቃ ከእኔ ውጭ ሆነሽ ከሆነ የራስሽ ጉዳይ የፈለግሽውን ማድረግ ትችላለሽ፣ ግን ደግሞ እኔ ስላልወደድኳት እንድታገኛትም ሆነ ከእሷ ጋር ምንም ነገር እንድታደርጊ አልፈልግም ትላታለች ማለት ነው። እንግዲህ ማርያ አያትየዋ ከከለከለቻት ምንም ነገር ማድረግ አችልም ማለት ነው። እና እሺ ትላትና በዛ ሀሳብ ትስማማለች ማለት ነው። አምነን እንግዲህ ከባሩክ ጋር አንዳንድ ነገሮችን እየተጫወቱ ነበረ፣ መጠጥ እየጠጡ ማለት ነው። እና ባሩክም ምን ይለዋል፣ እኔ ምልክ ወንድሜ ለምንድን ነው ቆይ በዚህ መሀል እኔና ቤሊን ማንጋባው የሆነ ትንሽ ነገር ፕሮግራም ማናደርገው ይለዋል ማለት ነው። አምን በዛ ሰዓትም በጣም ይደነግጥና እኔ አሁን ላይ እንደዚህ አይነት ሀሳብ የለኝም፣ ሲጀመር አሁን ላይ በስራ ስለተወጠርን ይህ ሀሳብ ይቅርብህ ይለዋል ማለት ነው። እሺ ወንድሜ አንተ እንዳልክ ግን ደግሞ በቃ እሺ ሰርጉ ይቅር፣ ቤሊን ሳታቅ እንደ ሰርፕራይዝ ነገር ቀለበት ላርግላት ይለዋል ማለት ነው። አምነንም እንግዲህ በልቡ ያስብና ይሄንንማ እምቢ ካልኩት ሊጠራጠር ይችላል ይልና እሺ አንተ እንዳልክ ወንድሜ ይለዋል ማለት ነው። አምነንም እንግዲህ በጣም ሀሳብ ይዞታል። ይህን ነገር እንዴት ብዬ ነው ማስተካክለው፣ እንዴት ላስተካክለው እችላለሁ ብሎ በጣም ሀሳብ ይዞታል ማለት ነው። ቤሊንም እንግዲህ ባሩክ ወደ እሷ ክፍል እንዳይመጣ አምነን ጋር ተደውልና የኔ አምነን እዋክህን ባሩክን ወደ እኔ ክላስ እንዳይመጣ አድርግልኝ፣ ብቻዬን መሆን ነው የምፈልገው ትለዋለች ማለት ነው። አምነንም እንግዲህ እሺ አስተካክለዋለሁ ሁሉንም ነገር ይለዋል ማለት ነው። መጠጥ እየጠጡ ስለነበረ ያው በመጠጡ እንግዲህ ትንሽ ሞቅ ካላቸው የፈለገው ቦታ ማስተኛት ይችላል ማለት ነው። አምነን ብቻ ግን እንዴት ብዬ ነው ይህን ነገር ማስተካክለው እያለ እያሰበበት ነበረ ማለት ነው። እና በዚህ ሰዓት ማን ነው የሚደውልልህ? ማን እያወራህ ነው ሲለውም አያቴ ናት የደወለችው ይለዋል ይልና ይሸውደዋል ማለት ነው። ባሩክም እንግዲህ በጣም መጠጥ እየጠጣ ነበረ። እንግዲህ መጠጡ የት ድረስ ይወስደዋል የሚለውን ቀጣይ ክፍል ነው የምናየው የሚሆነው ማለት ነው። ማርያም እንግዲህ በጣም በነገሩ ተናዳ ስለነበረ አምነንን እንደ መጣላት ትለውና በቃ ላለማናገርም ትሞክራለች ማለት ነው። ምን ሆነሽ ነው ማርያ ሲላት አምነንም እንግዲህ እኔም ልክ ቆይ እሷን ነው እኔን ነው ማናገር የነበረብህ በጣም ነው የተናደድኩበት ትለዋለች ማለት ነው። እሱም እንግዲህ አውቃለሁ ግን እሺ በቃ በተፈጠረው ነገር ይቅርታ ይላታል ማለት ነው። ከልብህ ነው አምነን ስትልም አዎ ከልቤ ነው ይቅርታ አድርጊልኝ ይላታል ማለት ነው። ማርያም እንግዲህ አማራጭ ስለሌላት እሺ ትለዋለች ማለት ነው። ማርያና ቤሊንም እንግዲህ ተስማምተው የሆነ ነገር ሲነጋገሩ ነበረ። ማርያም እንትላለች እኔ አምነንን እንዲያገባኝ ልጠይቀው ነው ትላለች ማለት ነው። ቤሊንም እንግዲህ ይሻላል መጠየቅ ይሻልሻል እያለቻትም ነበር። ማርያን የምንሽ ቤሊን ቆይ ከኔና ከአንቺ ማን ቀድሞ የሚያገባ ይመስልሻል? እስኪ ገምች ስትላትም አንቺ ነሽ ለማግባት በጣም ጉጉት ያለች፣ ስለዚህ አንቺ የምትቀድሚ ይመስለኛል ትላታለች ማለት ነው። ማርያም እንግዲህ አዎ እኔ መጠየቅ አይቀርም በቃ አምነን ልክ ጋብቻ እንድንፈጽም እጠይቀዋለሁ ስትላትም ነበር። ቤሊንም እንግዲህ በውስጧም እንደምታስብ የታወቀ ነው። ምክንያቱም ከአምነን ጋር አንዳንድ ነገሮችን ተነጋግረው ስለሆነ ነገሮች እስከሚስተካከሉ ሁለታችንም ማስመሰላችን እንቀጥል ተባብለው ስላለ ምንም ማድረግ አችልም ማለት ነው። ምክንያቱም እኔ ያስተካክለዋለሁ እንዳለ ነገሮችን ስላላት አምነን ነው ያው እየጠበቀች ያለችው ማለት ነው። ባሩክን ያው ያን ያክል ፍቅር አላዛትም ከባሩክ ምክንያቱም በእልህ ነው ባሩክን እሺ ልትለው የቻለችው ከእሱ ጋር ፍቅር ሊጀምሩ የቻሉት ማለት ነው። ያው አምነንን ለማናደድ ስትል ለአምነን እንደዚህ አይነት ሴት ነኝ ብላ ለማሳየት ስትል ነው ማለት ነው። እና ነገሩ ወዴት እያመራ ነው ማለት ባሩክ ሁሉንም ነገር ስለሚያውቅ አውቆ ቤሊን የሆነ ነገር ውስጥ ለማስገባት ይሞክራል። ለዛም ነው በቃ ሰርጉን እንዲ ሲለው አምነን ቀለበት ለምን አላደርግላትም ቤሊን ሳታቅ እንደ ሰርፕራይዝ ነገር አዎ ልክ የልቤን ንግስት ተንበርክኬ ቀለበት ማድረግ ማለት ለእኔ ትልቅ ነገር ነው ይለዋል ማለት ነው። አምነንም እንግዲህ ምንም ማድረግ ስለማይችል እሺ ለማለት ይሞክራል ማለት ነው። ስለዚህ ማርያና ባሩክ ናቸው እንግዲህ በጣም እየተጣደፉ ያሉት ምክንያቱም ሁለቱም ትክክለኛ ፍቅር እንደያዛቸው ነው የሚያስቡት ማለት ነው። ግን ቤሊንና አምነን እንግዲህ ይህ ነገር እንዲሆን አይፈልጉም። በሂደት በቃ ነገሮች የሚገለባበጡ አይነት ነገር ነው የሚመስላቸው ማለት ነው። ልክ እንደ ድሮ የሚመለስ ይመስላቸዋል። ምክንያቱም አምነንም ተስፋ ሰጥቷታል በድጋሚ ማለት ነው። የማይሆን ቅዠት ውስጥ ገብተናል ብላ ብትናደድን ቤሊን ግን ደግሞ በቃ ነገሩ እንደዛ ነው የሚመስለው። ምክንያቱም ውጭ ላይ ራሱ ቁጭ ብሎ ሲጫወቱ ነበረ አምነንና ቤሊን በማታ ነው እና እየተጫወቱ እያለ እባክሽን ቤሊን እኔ ምንም አልቻልኩም፣ ሁሉ ነገር ከአቅሜ በላይ ሆኖብኛል ይላታል ማለት ነው። እሷም እንግዲህ ምኑ ነው ያቃተ ትለዋለች ማለት ነው።
እና ምንም ማድረግ ስለማይችል ቢያንስ እግሮች ላይ አድርገሽ ተረት የምታወሪልኝ ነገር እሱ ራሱ ይናፍቀኛል። እባክሽን እምቢ እንዳትይኝ፣ አሁንም አንድ ተረት እንድታወሪልኝ እፈልጋለሁ ይላታል ማለት ነው። እሷም እንግዲህ እምቢ ለማለት ብትሞክርም መጀመሪያ እሺ ብለሽኛል ለሞይ እባክሽ ይላታል ማለት ነው። እናም ደስ የሚል ተረት ታወራለታለች ማለት ነው። በዛ ተረትም እንግዲህ ያው ተረቱ ትርጉም ይኖረዋል፣ እሱም ደግሞ ይገባዋል። ሁሌ የምታወራለት ተረት ስለሚገባው ሁሌ ለዛም ነው አውሪልኝ የሚላት ማለት ነው። እና ደጅ ላይም እንደዚህ ሆነው ሞርዚና ታያቸዋለች ማለት ነው። ሞርዚና እንግዲህ በነገሩ ተገርማለች። ምክንያቱም እነኚህ ልጆች ሁለቱም ጓደኛ አላቸው፣ ፍቅረኛ አላቸው። ስለዚህ ለምንድን ነው አብረው እንደዚህ የሆኑት? ቆይ አይኔ ነው ወይስ ምንድን ነው ያየሁት ብላ ሞርዚና ትንሽ ጥያቄ ይሆንባታል ማለት ነው። ቀጥታ ሴማ ጋር ትሄድና አንኳኩታ እንግዲህ ልግባዊ ብላ ከጠየቀች በኋላ ሴማም እንግዲህ ግቢ ትላታለች ማለት ነው። እና ቀጥታ የጠየቀቻት እኔ የምልሽ እነኝህ ልጆች ግን አምነውበት ነው ወይ ሁለቱም ወደ ትዳር ሁለቱም ጥንዶቹ እንግዲህ ወደ ትዳር ዓለም የገቡት ወይንም ደግሞ ጓደኛ ሊሆኑ የቻሉት አምነውበት ነው ወይ ስትላትም አዎ ምን ነው ለምን የተጠራጠርሽው በትክክል ትላታለች ማለት ነው ሴማ። ሞርዚናም እንግዲህ ሀይ እናቴ እኔ የልጅነት ይዟቸው እንዳይሆን እንደዚህ ሁለቱ የተሳሳተ ውሳኔ እንዳይወስኑ ብዬ ፈርቼ ነው ትላታለች ማለት ነው። እንግዲህ አይ በጭራሽ ትላታለች ማለት ነው ሴማም። ሞርዚና ያው ያየችውን ነገር ስላየች ከድሮ የምታየው ነገር ስለነበረ ነው እንደዛ ልትጠራጠር የቻለችው ማለት ነው። ለምን የሁለቱም እንትን ህይወት ከሚበላሽ ብላ ነው ይህን ሀሳብ ያቀረበችው ማለት ነው። ሴማ ግን በጭራሽ ብላለች። በስተመጨረሻም እንግዲህ ቤሊን ደውላል አምነን እባክህ ባሩክ ወደዚህ እንዳይመጣ ብለው ስለነበረ እሱን ለማስተካከል እየጣረ ነበር። እንዴት ብሎ ያስቀረዋል ባሩክ የሚለውን በቀጣይ ዙን የምናይ ይሆናል። ሰላም ውድና የተከበራችሁ ቤተሰቦች ላይክ፣ ሼር፣ ሳብስክራይብ ያደረጋችሁ አበረታቱኝ። አስተያየት ካላችሁ ኮሜንት ላይ አስቀምጡልኝ እላለሁኝ። ቀጣይ ክፍል እስክንገናኝ መልካም ጊዜ